ትንቢተ ዳንኤል ምዕራፍ 5 ንጉሡ ብልጣሶር ለሺህ መኳንንቶች ትልቅ ግብዣ አደረገ። በሺሁም ፊት የወይን ጠጅ ይጠጣ ነበር። ብልጣሶርም የወይን ጠጅ በቀመሰ ጊዜ ንጉሡና መኳንንቶቹ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ አባቴ ናቡከደነፆር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ። የዚያን ጊዜም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁን ዕቃዎች አመጡ። ንጉሡና መኳንንቶቹም ሚስቶቹና ቁባቶቹም ጠጡባቸው። የወይን ጠጅም እየጠጡ ከወርቅና ከብር ከናስና ከብረት ከእንጨትና ከድንጋይ የተሠሩትን አማልክት አመሰገኑ። በዚያም ሰዓት የሰው እጅ ጣቶች ወጥተው በንጉሡ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ። ንጉሡም የሚጽፉትን ጣቶች አየ። የዚያን ጊዜም የንጉሡ ፊት ተለወጠበት፣ አሳቡም አስቸገረው። የወገቡም ጅማቶች ተፈቱ፣ ጉልበቶቹ ተብረከረኩ። ንጉሡም አስማተኞችንና ከለዳውያኑን ቃላተኞቹንም ያገቡ ዘንድ በታላቅ ድምፅ ጮኸ። ንጉሡም የባቢሎንን ጠቢባን ይህን ጽሕፈት ያነበበ ፍቺውንም ያሳየኝ ሐምራዊ ግምጃ ይለብሳል፣ የወርቅም ማርዳ በአንገቱ ዙሪያ ይሆንለታል፣ በመንግሥቱም ላይ ሦስተኛ ገዥ ይሆናል ብሎ ተናገረ። የዚያን ጊዜም የንጉሡ ጠቢባን ሁሉ ገቡ። ነገር ግን ጽሕፈቱን ያነቡት ፍቺውንም ለንጉሡ ያስታውቁ ዘንድ አልቻሉም። ንጉሡም ብልጣሶር እጅግ ደነገጠ፣ ፊቱም ተለወጠበት፣ መኳንንቶቹም ተደናገጡ። ንግሥቲቱም ስለ ንጉሡና ስለ መኳንንቱ ቃል ወደ ግብዣ ቤት ገባች። ንግሥቲቱም ተናገረች፣ እንዲህም አለች: ንጉሥ ሆይ ሺህ ዓመት ንገሥ፣ አሳብህ አያስቸግርህ፣ ፊትህም አይለወጥ። የቅዱሳን አማልክት መንፈስ ያለበት ሰው በመንግሥትህ ውስጥ አለ። በአባትህም ዘመን እንደ አማልክት ጥበብ ያለ ጥበብና ማስተዋል ዕውቀትም ተገኘበት። አባትህ ንጉሡ ናቡከደነፆር የሕልም ተርጓሚዎችና የአስማተኞች የከለዳውያንና የቃላተኞች አለቃ አደረገው። መልካም መንፈስ ዕውቀትም ማስተዋልም ሕልሙንም መተርጎም እንቈቅልሽንም መግለጥ የተቋጠረውንም መፍታት ንጉሡ ስሙን ብልጣሶር ብሎ በሰየመው በዳንኤል ዘንድ ተገኝቶአልና አሁንም ዳንኤል ይጠራ፣ እርሱም ፍቺውን ያሳያል። የዚያን ጊዜም ዳንኤል ወደ ንጉሡ ፊት ገባ። ንጉሡም ተናገረው። ዳንኤል እንዲህ አለው: ንጉሡ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች የሆንህ ዳንኤል አንተ ነህን? የአማልክት መንፈስ እንዳለብህ ዕውቀትና ማስተዋልም መልካምም ጥበብ እንደ ተገኘብህ ስለ አንተ ሰምቻለሁ። አሁንም ይህን ጽሕፈት ያነቡ ዘንድ ፍቺውንም ያስታውቁኝ ዘንድ ጠቢባንና አስማተኞች ወደ እኔ ገብተው ነበር፣ ነገር ግን የነገሩን ፍቺ ያሳዩ ዘንድ አልቻሉም። አንተ ግን ፍቺን ትሰጥ ዘንድ የተቋጠረንም ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽሕፈቱን ታነብብ ዘንድ ፍቺውንም ታስታውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅም ማርዳ በአንገትህ ዙሪያ ይሆንልሃል። አንተ በመንግሥት ላይ ሦስተኛ ገዥ ትሆናለህ። የዚያን ጊዜም ዳንኤል መለሰ፣ በንጉሡም ፊት እንዲህ አለ: ስጦታህ ለአንተ ይሁን፣ በረከትህንም ለሌላ ስጥ። ነገር ግን ጽሕፈቱን ለንጉሡ አነባለሁ፣ ፍቺውንም አስታውቅሃለሁ። ንጉሥ ሆይ ልዑል አምላክ ለአባትህ ለናቡከደነፆር መንግሥትንና ታላቅነትን ክብርንና ግርማን ሰጠው። ስለ ሰጠው ታላቅነት ወገኖችና አሕዛብ በልዩ ልዩም ቋንቋ የሚናገሩ ሁሉ በፊቱ ይንቀጠቀጡና ይፈሩ ነበር። የፈቀደውን ይገድል፣ የፈቀደውንም በሕይወት ያኖር ነበር። የፈቀደውንም ያነሣ፣ የፈቀደውንም ያወርድ ነበር። ልቡ ግን በታበየ በኵራትም ያደርግ ዘንድ መንፈሱ በጠነከረ ጊዜ ከመንግሥቱ ዙፋን ተዋረደ፣ ክብሩም ተለየው። ልዑል አምላክም በሰዎች መንግሥታት ላይ እንዲሠለጥን የሚወድደውንም እንዲሾምበት እስኪያውቅ ድረስ ከሰው ልጆች ተለይቶ ተሰደደ። ልቡም እንደ አውሬ ልብ ሆነ፣ መኖሪያውም ከምድረ በዳ አህዮች ጋር ነበረ። እንደ በሬ ሣር በላ፣ አካሉም በሰማይ ጠል ረሰረሰ። ብልጣሶር ሆይ አንተ ልጁ ስትሆን ይህን ሁሉ እያወቅህ በሰማይ ጌታ ላይ ኰራህ እንጂ ልብህን አላዋረድህም። የመቅደሱንም ዕቃዎች በፊትህ አመጡ። አንተም መኳንንትህም ሚስቶችህም ቁባቶችህም የወይን ጠጅ ጠጣችሁባቸው። ከብርና ከወርቅም ከናስና ከብረትም
ከእንጨትና ከድንጋይም የተሠሩትን የማያዩትንም የማይሰሙትንም የማያስተውሉትንም አማልክት አመሰገንህ። ትንፋሽህንም መንገድህን ሁሉ በእጁ የያዘውን አምላክ አላከበርኸውም። ስለዚህም እነዚህ የእጅ ጣቶች ከእርሱ ዘንድ ተልከዋል። ይህም ጽሕፈት ተጽፎአል። የተጻፈውም ጽሕፈት ማኔ ቴቄል ፋሬስ ይላል። የነገሩም ፍቺ ይህ ነው። ማኔ ማለት እግዚአብሔር መንግሥትህን ቈጠረው ፈጸመውም ማለት ነው። ቴቄል ማለት በሚዛን ተመዘንህ ቀለህም ተገኘህ ማለት ነው። ፋሬስ ማለት መንግሥትህ ተከፈለ፣ ለሜዶንና ለፋርስ ሰዎችም ተሰጠ ማለት ነው። የዚያን ጊዜም ብልጣሶር ለዳንኤል ሐምራዊ ግምጃ እንዲያለብሱት የወርቅ ማርዳም በአንገቱ ዙሪያ እንዲያደርጉለት አዘዘ። በመንግሥትም ላይ ሦስተኛ ገዢ እንዲሆን አዋጅ አስነገረ። በዚያን ሌሊትም የከለዳውያን ንጉሥ ብልጣሶር ተገደለ። ሜዶናዊውም ዳርዮስ መንግሥቱን ወሰደ። ዕድሜውም 62 ዓመት ነበረ።